ፍትህ ለወንድማችን ስውራ ማርያም ገዳም ውስጥ በአስተባባሪዎች ተቀጥቅጦ ለተገደለ ወንድማችን ምን አይነት ማንዴት ምን አይነት አቅም ቢኖራት ነው በዚህ ልክ እንደዚህ ፍትህ ሊጠየቅላት የምትችለው? ምን አይነት ሴት ስለሆነች ነው? አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው? ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ የማስመለከታችሁ ቪዲዮ ስውሯ ማርያም ላይ ምንድነው የተፈጠረው የሚለውን በቪዲዮ እንመለከታለን። እንዲሁም ሰንደቅ ዓላማችን ምን እየሆነ እንደሆነ የማስመለከታችሁ ይሆናል። ፍትህ ለወንድማችን ስውራ ማርያም ገዳም ውስጥ በአስተባባሪዎች ተቀጥቅጦ ለተገደለ ወንድማችን ፍትህ እንፈልጋለን። ፍትህ ለስውራ ማርያም ገዳምና ፍትህ ለወንድማችን። ውድ ኦርቶዶክሳውያን እንግዲህ ሰሞኑን በሰራነው ቪዲዮ መሰረት እንግዲህ የስውራ ማርያም አስተባባሪ የሆነችው አጸደ የምትባለዋ እንግዲህ ስውራ ማርያም ልጆቼን አትንኩ ብላለች። በእሁድ ቀንም ሱባኤ ይያዛል ብላለች። የመልስ ምት ሰጥታለች። እኛ የምንፈልገው እሱን ሳይሆን አባቶቻችን እንድትረዱ የምንፈልገው ምንድነው? ፍትህ ለሟች ወንድማችን። ቤተሰብ እያለቀሰ ነው፣ እናት እየተሰቃየች ነው። ፍትህ ለወንድማችን። ሼር ኮፒ ሊንክ አድርጉት። አመሰግናለሁ። ሰሞኑን ስውራ ማርያም ገዳም ላይ ምንድነው የተፈጠረ ያለው? አባካችሁ ለጆሮአችን የሚከብድ መሸከም ማንችለውን ነገር ያመጣችሁ አትንገሩን፣ ወይም ደግሞ አታውሩ። ላይቭ እየከፈታችሁ ቤተክርስቲያኗን እየለጠፋችሁ ለጆሮአችን የሚዘገንንን የሚከብደንን ነገር ነው እያወራችሁ ያላችሁት። እባካችሁ ግለሰቦች ከእንዲህ አይነት ድርጊታችሁ ተቆጠቡልን። እንዴ እባክህን ወንድሜ እኔ ሜንሽን አደርግሃለሁ እና ምን እንደሆነ ስላልገባን ነው። ማለት ቤተክርስቲያኗ ተቋም ነች አይደል? ትልቅ ተቋም፣ ግለሰቦች የሚያስተዳድሯት፣ ማንም እንደልቡ የሚፈነጭባት አይደለችም። አንድ ሴት እሷን የምታክል ትልቅ የበረከት ቦታና ስፍራ ላይ ምን አይነት ማንዴት ምን አይነት አቅም ቢኖራት ነው በዚህ ልክ ትኩረት ተሰጥቷት ወይም ደግሞ ከህዝብና ከቤተክርስቲያኗ በላይ ሆና እንደዚህ ፍትህ ሊጠየቅላት የምትችለው? ምን አይነት ሴት ስለሆነች ነው? እባካችሁን ከአቅማችን በላይ ሆኗል። ሰሞኑን እየሰማን ያለ ነው። የዳንባት የሰላማችን የበረከታችን የድነታችን ስፍራ ነችና እባካችሁ ስለ ስውሯ ማርያም መረጃ እንፈልጋለን። አባቶች፣ ቦታው ላይ ያላችሁ አገልጋዮች ምንድነው እሱ እየተሰማ እየተደመጠ ያለው ነገር? እባካችሁ አስቸኳይ የሆነ ምላሽ እንድትሰጡን። ቦታው ላይ በአገልግሎት ያላችሁ ወንድሞች እህቶች ግልጽ የሆነ መረጃ በአስቸኳይ እንድትሰጡንና ስለ ቦታው ጥልቅ የሆነ መረጃ እንዲኖረን እኛም ደግሞ ለቤተሰቦቻችን መልስ እንድንሰጥ እንዲያስችለን እንድታግዙን በእግዚአብሔር ስም ነው የምጠይቃችሁ። በጣም ከአቅሜ በላይ የሆኑ ኢንቦክሶች ስለ ስውሯ ማርያም የሆነ ነገር በለን እየተባልኩ ስለሆነ ነው። እባካችሁ አሳውቁኝ። ሰላም ውድ ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ስለ ቤተ ክርስቲያን ዝም አንልም። ቤተ ክርስቲያን ስትደፈር ዝም ብላችሁ አትዩ። አባቶቻችን አባት ሁኑ። በስውሯ ማርያም ላይ የሚሰራውን ስራ ይቁምልን። የተገደሉትን ነፍስ ይማርልን። የገዳዮችም ለህግ ይቅረቡልን። ሁላችሁም ኦርቶዶክሳውያን ገዳዮችን ለህግ አቅርቡልን። አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ? እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ። እሷ እኮ እንዲህ ብላ ነበር። ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያወጣችኝ ብላችኋለች። ስሟት። ፕሮቴስታንት ቤት ስህተት ናቸው ብለን ምንናገር? ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ100 በላይ ስውራን አባቶች ያሉበት፣ አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም ፔጁን ሳይቀር በራእይ እየገለጸች ሰማችሁ? ፔጁን ሳይቀር በራእይ እየገለጸች እያሳየች ፌስቡክ ከፈች ብላሽ፣ ቲክቶክ ከፈች ብላሽ። እዩ ጩፋ ነው ያሰለጠነሽ? ማን ነው ያሰለጠነሽ? አንቺ የትኛው ሐሰተኛው ፓስተር ነው ያሰለጠነሽ? መቼም እውነተኞቹ እንደዚህ እንደማይሉ እርግጠኛ ነኝ። ማለት ከሐሰተኞቹ ውጭ ያሉት እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ ስልክ ቁጥር ነው ብላ በራእይ አይተሽ ስልክ ቁጥር አወጣሽ። እኔ አንዳንድ ጸበል ስፍራ ላይ መነገር የሌለባቸው ነገሮች ስለማይነገሩ ትክክል ስላልሆኑ በሚዲያ መቅረብ የሌለባቸው ምንለው ለዚህ ነው።
በርሜል ቅዱስ ጊዮርጊስ ሄጄ ጥቅምት 21 ዕለት ሮናልዶ ኢትዮጵያ እንደሚመጣ ነገረችኝ ያለች ልጅ ነበረች አይደል? እህቷ ነች እንደዚህ ልጅ ስውራ ማርያምን ጉዞ የምታዘጋጀው የዚች እህት ነች እንዴ? ስለ ስውራ ማርያም ሳይደፈርስ አይጠራም። ስውራ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውራ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውራ ማርያም በጣም ብዙ ጉዞዎች የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውራ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ ያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምእመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም መጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው አጽኑት። ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተክርስቲያናችን ስም መቼም ቢሆን አይነገድም። እንግዲህ በስውራ ማርያም ላይ እንደዚህ አይነት ነገር እየተከናወነ እንደሆነ እንደሰማችሁት ነው። ይህ ወንድም በእንደዚህ አይነት መልኩ እንደተገደለና ይሄ ነገር ሲየምር እንዲህ መሆን አለበት ወይ? ስውራ ማርያም ላይ አባቶች ትኩረት ሰጣችሁ ይሄን ነገር ልታዩ አይገባም ወይ? በዚህ መልኩ ስውሯ ገዳም ላይ እንደዚህ አይነት ነገር እስኪከናወን ድረስ አባቶች የት ናችሁ? እንግዲህ ብዙ ሰዎች የዳኑበትና የተፈወሱበት ቦታ ነውና ይሄን ቦታ በዚህ አይነት መልኩ የማይሆን ተግባርስ ማድረግ ተገቢ ነው እንዴ? ልክ አይደለም። እና እህታችንስ በዚህ መልኩ ያለኔ ጉዞ ማንም አያዘጋጅም እያለች ካዘጋጁም እያስደበደበች ያለችውስ በምን መንገድ ነው? ይሄስ ነገር ልክ ነው ወይ? ከህንጻ ቤተክርስቲያን እኮ የሰው ልጅ አንድ ቤተክርስቲያን ነው። የሰው ልጅ ይበልጣል፣ ምእመን ይበልጣል። ለምእመኑ ለምን ትኩረት ሊሰጠው ማይገባው? የሆነች ግለሰብ የራሷን ነገር ለማስከበር ስትል ለምንድን ይሄን ሁሉ ምእመን የምትገፋው? ልክ አይደለም። ስውሯ ገዳም አባቶች ይሄን ነገር ልታዩትና ልታጤኑት ይገባል ብለን እንናገራለን። እንዲሁም አስተዳዳሪ ይሄን ቪዲዮ የሚደርሳቸው ከሆነ ብታደርሱልን እኛ ደስ ይለናል። በዚህ መልኩ እቺ ገዳም እንዲህ ልትወራ አይገባም። እህቶቻችን፣ ወንድሞቻችን፣ አባቶቻችን ትልቅ ተአምር የተደረገላቸው ቦታ ነውና የተፈወሱበት ቦታ ነውና እቺ ገዳም በዚህ አይነት መልኩ ስሟ እንዲጠፋ አንፈልግምና እቺን ገዳም ደግሞ ተንከባክበን እንይዛት ይገባል ብለን እናስባለን። ትልቅ ተአምር የተደረገባት ያለች ገዳም ናትና በዚህ መልኩ እንደዚህ አይነት ነገርስ መደረግ የለበትም ብለን እናስባለን። ትኩረት ሰጣችሁ መልስ እንድትሰጡን እንፈልጋለን። አንድ በአንድ ገድላችሁ ልትጨርሱን ካልሆነ በስተቀር ይህን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት፣ በጭራሽ እንዳታስቡት። 1984 ዓመተ ምህረት አንዲት ጀግና ኢትዮጵያዊት ሴት በኩራት ቁጣዋን እንደገለጸችው አቶ መለስ ዜናዊ ፊት ለፊት ነበር። ምን እሷ ብቻ የአፋሩ ሱልጣን አሊ ሚራ ይህን ሰንደቅ ዓላማ እኛ ቀርቶ ግመሎቻችን ያውቁታል አሉ። አዎ ይህ ሰንደቅ ዓላማ የሺህ ዓመት የእናንተና የኔ የመላ ኢትዮጵያውያኖችን ታሪክ ማንነት በላዩ ላይ አትሞ በደምና በአጥንቱ አስከብሮ የቆየ ሰንደቅ ዓላማ ነው። የእናንተም የኔም። አዎ የሚሽነሪዎቹን እና የቀኝ ገዢዎችን አፍተው ሰው ግን የአንድ ብሔር ጉያ ውስጥ የአንድ ሃይማኖት ጉያ ውስጥ ሊወሽቁት የሚሞክሩ ባንዳና የባንዳ ልጆች እንዲሁም በቀሉ እስካሁን ድረስ ያልወጣላቸው እኒያ ሩቅ ያሉት ወንዝ ተሻግረው ያሉት ወራሪዎቻችን በሐሰት
ዛሬም ድረስ አንገት ሊያስደፉት ከላያችን ላይ አውርደው ሊጥሉት ከህሊናችን ሊያስረሱት ታሪካችንን ሊፍቁት ዛሬም ድረስ ይሞክራሉ። ካልጨረሱን በስተቀር እውነትም ይሄ አይሳካም። ይሄ የሺህ ዓመታት ታሪክን የያዘ የኢትዮጵያውያኖች የማንነት መገለጫ ሰንደቅ እንጂ የሆነ ብሔር ወይ ሃይማኖት ማንነት መገለጫ በፍጹም አይደለም። አትሳሳቱ። የትኛውም ሃይማኖት ይሁን ብሔር የኔ ሰንደቅ ዓላማ ነው እኔ ነኝ የሰጠኋችሁ ብሎ አያውቅም። በውሸት ትርክት ግን መጽሐፍ ድረስ የጻፉ ከሳቲያንና ሐሰተኞች አሉ፣ ለወደፊቱም ይኖራሉ። እውነታው ግን እሱ አይደለም። ይህ ሰንደቅ ዓላማ አዎ የሺህ ዓመታት ታሪክ አለው። ተረት የሚመስላችሁ አትጠፉም። ልማዳችሁ ነው ተረት ማለት። አትፍሩ። ይህ ሰንደቅ ዓላማ ያልነካውን ነክቶ አያውቅም። በወራሪነት ታሪክ ያስመዘገበበትም የለም። ለነኩት ግን የኢትዮጵያውያኖችን እሳት ከንድ የቀመሱ ወላፈኑ የለበለባቸው በሚሽነሪ ስም አገር ሲያምሱ የነበሩ ገንጣይ አስገንጣዮች ዛሬም ድረስ ብርድ ብርድ ይላቸዋል። ዓለም ላይ ትክክለኛውን ወንጌል ወይም ኦሪጂናሉን ወንጌል ማግኘት አትችሉም። ቅጂውን ታገኛላችሁ። ኢትዮጵያ ውስጥ በ4ኛው ክፍለ ዘመን የአባ ገሪማ የሚባል ወንጌል አለ። የአባ ገሪማ የጻፉት ወንጌል በየአንዳንዱ ገጽ ላይ ይሄንን ሰንደቅ ዓላማ አስፍሯል። አዎ ይሄ ሰንደቅ ዓላማ መነሻው ተፈጥሮ ነው። እምነትም ብሔርም አይደለም። መነሻው ሰማይ ላይ የምናየው ቀስተ ደመና ነው። በሞቴ አሁን ለአማራው ነው የምታየው ለኦሮሞ አልታይም ይላል ሰንደቁ አይልም። ይህ ሰንደቅ ዓላማ በአጼ ሱስንዮስ ዘመን እንዲሁም ቀደም ብሎም በመካከለኛው ዘመንም ይውለበለብ እንደነበር በርካታ የታሪክ መዛግብቶች በተለያየ ቦታ አስፍረውታል። ግን የአንድነት ታሪክ የተቀነቀነበት የተጀመረበት ራዕዩ የተነሳበትን ቦታ ልክ እንደ ቀኝ ገዢ አድርጎ ማሰብ የተጀመረው ኢትዮጵያ ውስጥ ብቻ ይመስለኛል። ይህንን የሚነግሯቸው አውሮፓውያኖቹ ራሱ ሲሰባሰቡ ከአንድ ቦታ ነው የጀመረው። መቼም ቢሆን ቅኝ ገዝታችሁናል ብለው ግን አያውቁም። በዓለም ላይ እንደ ኢትዮጵያ ሰንደቅ ዓላማ ተቀባይነትን ያገኘ አልፎም በ11 ሌላ ሀገራቶች መለያ የሆነ ሰንደቅ ዓላማ በዓለም ላይ የለም። 11 የአፍሪካ ሀገራት የነፃነት ምልክታችን ነው ብለው ከለሮቹን ተውሰው አቀማመጡን ቀይረው ያውለበልቡታል። የፓን አፍሪካኒዝም እንቅስቃሴ ይህንኑ ሰንደቅ ዓላማ ተውሰው መሀሉ ላይ ጥቁር እጅ ብቻ አድርጎ ያውለበልበዋል። ኢትዮጵያ መተማ፣ ጉንደት፣ ጉራና ዶጋሊ ላይ ታሪክ ስትሰራ ሰንደቋ ይሄ ነበር። አዎ አድዋ የሰው ልጆች ድል፣ ዛሬም ድረስ መተኪያ የማይገኝበት ታላቁ ድል አድዋ ይህን ሰንደቅ ዓላማ እያውለበለበ ነው ድል የነሳው። በማጨው በኦጋዴን አዎ ይኸው ነበር ሰንደቃቸው። አርበኞቹ ሲማማሉ ጠመንጃቸው ላይ ሰንደቃቸውን አንጥፈው እየዘለሉ ላትከዳኝ ላልከዳ አጥንቴን ላገሬ ደሜንም ላገሬ ብለው ሲያፈሱ ሰንደቃቸው ይሄ ነበር። በካራ ማራው የሶማሌ ድልም ሌላ ሰንደቅ የለውም፣ ይሄው ነው። ሐሰተኞች ይመጡና በቀዳማዊ ኃይለ ሥላሴ ዘመነ መንግስትም ሰንደቅ ዓላማው አንበሳ ነበረው ይለዋል። ቀዳማዊ ኃይለ ሥላሴ ቤተ መንግስታቸውና መኪናቸው ላይ እንጂ ሀገርን ወክሎ የሚውለበለበው ሰንደቅ ላይ አንዳችም ምልክት አላደረጉም። እሳቸው ብቻ አይደሉም፣ የደርግ መንግስትም እንደዚሁ ማጭድና ዶማ ሞፈርና ቀንበር ነበረው ይለዋል። እርግጥ ይሄ ድር እያለ የደርግ መንግስት ሞፈርና ቀንበር ነበረው። ኋላም ደግሞ አክሱምና ላሊበላ መሰል ነገሮችን አድርጎበት ነበር። ነገር ግን ከመኝታ ቤቱ አይወጣም። እሱ ሀገሩን የሚወክልበት ሰንደቅ ዓላማ ይህ አረንጓዴ፣ ቢጫ፣ ቀዩ ብቻ ነበር። በእርግጥ የኢህአዴግ መንግስትም እስከ 1987 ዓ.ም ይህንኑ ሰንደቅ ዓላማ ነበር የተጠቀመው ያለምንም ምልክት። በኋላ ግን በ1987 ዓ.ም ያው እኩልነት ሃይማኖት ምናምን ብሎ ያንን ኮከብ ደነቀረበት። ከዚያ በኋላ ኢቨን እስከ 2000 ዓ.ም ድረስ ግዴታ አልነበረም እሱን ሰንደቅ ዓላማ
መያዝ ማውለብለብ። ህዝቡም ቢሆን ያን ያህል ተቀብሎ ያንን አያውለበልብም ነበር። ኋላ ግን ከ2000 ዓመተ ምህረት በኋላ በ2000 ዓመተ ምህረት አዋጅ አውጥቶ ግዴታ አደረገው። ይሄው እስከ ዛሬ ድረስ በገዛ ሀገሩ ስደተኛ ሆነዋል። ወያኔ ትግራይ ላይ ያልተሳካለት ነው መላ ኢትዮጵያ ላይ የተገበረው። ጩዋት ሀገሯ ላይ ትግራይ ያሉ ጥቁር ነበር ባንዲራችሁ ብለው ጥቁር ባንዲራ ያውለበልቡም ነበር አሉ። የኢትዮጵያዊነት ትውስታ በሚለው መጽሐፋቸው ጄኔራል መርደሳ ሌሊሳ እንደጻፉት ትግራይ ለአሰሳ በሄዱበት ወቅት ያገኟቸው ሰዎች ከቀበሩበት ውስጥ ያወጡት የፋሽኮ ጠርሙስ ይህቺ ሰንደቅ ዓላማ ተጠቅልላ አፈር እንዳይነካት ብል እንዳይበላት ከመሬት ውስጥ አውጥተው እኛ ይህን ሰንደቃችንን የአባቶቻችንን ማንነታችንን እንዳናውለበለብ ለጊዜው ተከልክለናል፣ አልተፈቀደልንም። እናንተ ግን ወስዳችሁ ባደራ አስቀምጡልን ቀን እስኪወጣ ብለው እንደሰጧቸው ይነግሩናል። ትግራይ ውስጥ የኢትዮጵያ ሰንደቅ ዓላማ ይህ አረንጓዴ ቢጫ ቀዩ ሰንደቅ ዓላማ ለቅሶ ቤት፣ ሰርግ ቤት በየድንኳኑ አልፎም በየቤታቸው ግድግዳ ላይ ይለጠፍ የነበረው ብቸኛ የኩራት ሰንደቅ ይሄ ነበር። ና ወደ ኮንሶ እናቅና። ከአንገት ሀብላቸው እስከ ራስ ጌጣቸው እስከሚለብሱት ቀሚስና ሱሪያቸው ጭምር የሚያጌጡት ሌላ ቀለም ዓለም ውስጥ የሌለ እስከሚመስል ድረስ በዚሁ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነበር። አሁንማ ሽማግሌዎቹ ካልሆኑ በስተቀር ወጣቶቹ እንዲህ እንዳያረጉ ተከልክለዋል አሉ። ጋሞም ጎራ ብለህ ካወቅ እንደ ወርዜው ከድንጉዛው አይለየውም ሰንደቁን። ለዚህ አረንጓዴ ቢጫ ቀይ ያለው ክብር በሌላ በምንም አይተካ። የአፋርን ነገር ያለው ግመሎቹም ከለር ካዩ የሚያዩት ቀለም ይህ አረንጓዴ ቢጫ ቀይ ብቻ ነው። እና ጋምቤላ ሄድ ጋምቤላ ለ30 ዓመታት ያህል ባህሩ ግድብ ላይ የነበረውን የመንግስቱ ኃይለ ማርያም ፎቶ አናነሳም ብሎ ወያኔ እኛ ተረስተን የባሮ አዞ ሲበላን ያስታወሰንን ይህን ሰንደቅ ዓላማ አንተው ማለት ከፈለጋችሁ ስሩና የራሳችሁን በሰራችሁት ስራ ላይ ስቀሉ አላቸው። እና ደግሞ ልውሰድህ ወደ ቆንጆዋ ሽቅርቅሯ ደሴ ከተማ ከ1967 ዓመተ ምህረት ጀምሮ የኢትዮጵያ ሰንደቅ ዓላማ ሲሰቀልም ይሁን ሲወርድ ሰዓቷን ጠብቃ በታማኝነት ነዋሪዎቿን ማስተምራ ይሄው እስከ ዛሬዋ ቀን ድረስ ከተሜውም ሆነ እንግዳ ገጠሪውም ሆነ ማንም ሆነ በፒያሳ ያለፍክ ከነበረ ቀጥ ብለህ ትቆማለህ። ከተማዋ እምብርት ፒያሳ ላይ ሲሰቀልና ሲወርድ ቆሞ የሚሰቀል ቆሞ የሚያወርድ ትውልድ ዛሬም ኢትዮጵያ ውስጥ አለ። እና ወንድሜ ሰንደቅ ዓላማ ያንተም የኔም የሁላችንም ክብር ነው። በዚህ መልኩ ባንዲራ እየተቀደደና እየተረገጠ እየተቃጠለ ይገኛልና ይህንንስ ነገር መንግስት ከምን አንጻር ነው የሚያየው? የአንድ ሀገር ባንዲራ በዚህ መልኩ ሲረገጥና ሲቃጠል ለምንስ ነው መንግስት ዝም እያለ የሚገኘው? በምን አይነት ሁኔታስ ነው ለነዚህ ሰዎች ቅጣት ማይሰጣቸው? ሀገር ናት እንግዲህ እቺ ሀገር መሪ ካላት መሪዋ ባንዲራ የሀገሪቷን የሚመራትን ባንዲራ በዚህ መልኩ ሲረገጥና ሲቀደድ ሲቃጠል ሲያይ ለምንድን ነው ዝምስ እያለ ያለው? ለምንድን ነው ትኩረት መስጠት የከበደው? እኛ ባንዲራችንን እንዲህ እንዲሆን አንፈልግም። እንግዲህ እህታችንም እንደሰማችሁት ባንዲራችን በምን አይነት መንገድ እንደመጣ ዋጋ ተከፍሎበታል። ይሄ ባንዲራ እነሱ እንደሚያደርጉት የቀለለ ባንዲራ አይደለም። ትኩረት ሊሰጠው ይገባል ብለን እናስባለን። መንግስትም የህግ አካላትም ለእንደዚህ አይነት ነገር ትኩረት ሰጣችሁ መልስ እንድትሰጡን እንፈልጋለን። በምስሉ ላይ የምትመለከቱት የአምቡላንስ ሹፌር በትናንትናው ዕለት ወላድ እናት ይዞ ከመሎጋዶ ወደ ሆስፒታል ይዞ በሚሄድበት ወቅት እንደምትመለከቱት አምቡላንሷ በጭቃ ትያዝበታለች። በዚህ ወቅትም እንግዲህ የአምቡላንሷ ሹፌር የቻለውን ሁሉ ከሞከረ በኋላ በመጨረሻም አምቡላንሷን ከጭቃ ማውጣት ባለመቻሉ ተስፋ ቆርጦ ሲያለቅስ እንዲሁም ደግሞ የተሰማውን ጥልቅ ሐዘን ሲገልጽ የሚያሳይ ምስል በርካቶችን እያነጋገረ ይገኛል።
ተመልከቱት። አያሳዝንም? እጅግ በጣም በርካቶችን እያነጋገረ ነው። እጅግ በጣም ክብር ይገባዋል። ኮሜንት ላይ አስተያየታችሁን አስቀምጡ። ምን ተፈጥሮ መሰላችሁ? ከመላጋዶ የተባለ ቦታም ወደ ሆስፒታል ወላድ እናትን ሊወስድ ሲል እዚህ ጋር በምትመለከቱት ጭቃ ውስጥ መኪናው አምቡላንሱ ይዋጥበታል። ታዲያ ምንም ማድረግ ያልቻለው በዚህ መልኩ ሲታገል፣ ልብሱም በዚህ መልኩ ተበላሽቷል። እንግዲህ ሲታገል አልወጣ ሲለው በተስፋ መቁረጥ ስሜት፣ በሀዘን ስሜት እዚህ ጋም ይሄም ፎቶ ሊነሳን ሊቀር ችሏል። በርካቶች እያመሰገኑት ይገኛሉ። እንግዲህ ይህ ወንድማችን ቅን ልብ ያለው ንጹህ ልብ ያለው አንዲት ልጅን እርጉዝ ሆና በአምቡላንስ ይዟት እየሄደ እያለ ጭቃ ይዞበት እንግዲህ ከጭቃው ለማስለቀቅ የቻለውን ያክል ጭቃ በጭቃ እስኪሆን ድረስ ሞክሮ ከዛም ሲያልፍ ደግሞ እያለቀሰ ማድረግ ስለከበደው እያለቀሰ ነበርና እንደዚህ አይነት ሰዎች አሁን ላይ አሉ ብላችሁ ታስባላችሁ? በእውነት እኔ በዚህ ጊዜ እንደዚህ አይነት ሰው ይገኛል ብዬ ማመን ከብዶኛልና በጣም ቅንና ንጹህ ልብ ያለው ሰው ነው። በጣም ነው እኔ ደስ ያለኝ እንደዚህ አይነት ሰው በዚህ ዘመን በማግኘታችንና ይሄ ልጅ ሊበረታታ የተሻለ ቦታ ላይ እንዲደርስ እንዲታገዝ ያስፈልጋል ብለን እናስባለንና ወንድማችን በርታለን፣ ጠንክረልን እንላለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበት ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል። እንዴት ያሳዝናል! ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል። አንተ ማን ሆነ ነው ሚካኤል ምንድን ነው የምትለው? መልአክ አያስፈልገኝም ለማለት ትደፍራለህን? ይሄን ትዕቢት አትተውምን? ይሄን ድፍረት አትተውምን? እንዳትደነቁ፣ ከዚህ የበለጠ ነው። በክፋት እየባሰ ይሄዳል። በክፋት እየባሱ ይሄዳሉ። በቃ አትደነቁ። በሃይማኖት ንቅና፣ በቃ አለቀ። ከዛ ራሱ ይጠፋል። እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ፣ ዝም ትለኛለህ? ነው ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት። አይዟችሁ፣ ይህንን እግዚአብሔር ይቅጠርልን፣ እንደ ደጅ ጥናት አድርጎ ይቅጠርልን። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝ። ለምን እንደሞተ አይገባቸውም። ቅድም እንዳልኳችሁ የተሰወረበት ህዝብ ነው። ከቪዲዮ ብዙ ትምህርቶችና እውቀቶችን እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ